አርቲስት ገሊላ ርዕሶም በልጇ ክርስትና ላይ የተናገረችው ንግግር ታዳሚውን በእንባ እያራጨ ነው። እኔ ፈጥኜ እንጂ እግዚአብሔር ዘግይቶ አልነበረም ስትል አርቲስቷ ተደምጣለች። እግዚአብሔር ከ11 ዓመት በኋላ ልጅ ሰጠኝ የምትለው አርቲስቷ ስለ ባሏና ስለ ባሏ ቤተሰቦች የተናገረችው አንጀት የሚበላ መልእክትም ሙሉን ልናስደምጣችሁ ነው። ቆሻሻዬን ያጸዳህ ደሜን ይጠረክ ስትል ያመሰገነችው ሰው ማን ነው? አርቲስቶች ሁሉ በደስታ ያለቀሱበትን ክርስትና እየዳሰስን ስለ አርቲስት ገሊላ ያልተሰሙ መረጃዎችን ይዘን ቀርበናል። ታደምጡታላችሁ። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። እንግዲህ 2018 ዓመተ ምህረት ላይ ከሰማናቸው መልካም ዜናዎች አንዱ የአርቲስት ገሊላ ርዕሶም እናት መሆን መቻል ነው። 11 ዓመት የቆየው የገሊላ ትዳር በልጅ ጦት ከተፈተነ ለቤተሰብ ለወዳጅ ሁሉ ከበድ ያለ ጊዜ ነበረ። ገሊላ ከምትወዳት ታናሽ እህቷ ቤተ ማርያም ማረፍ በኋላ ደግሞ የልጅ እናት የመሆን ፍላጎቷን በእጅጉ የጨመረበት ወቅት ነበረ። በአንድ ፕሮግራም ላይ ቀርባ እንባ እየታገላት ወደፊት ሴት ልጅ ስወልድ ስሟን በእህቴ በቤተ ማርያም ስም ነው የምሰይማት ብላ ነበረ። ይህ ጉጉት መሬት እስኪወርድ እንኳን ማርያም ማረችሽ ለመባል የአብራኳን ክፋይ ለማቀፍ እልፍ ዓመታትን መጠበቅ ግድ ይል ነበረ። የቆየ ከሚስቱ ይወልዳል የሚለው አባባል ለነገሊላ ዘንድሮ ሰርቷል። ገሊላ ከ11 ዓመታት በኋላ የናፈቀችውን የጸሎቷን ምላሽ ልጇን አቀፈች። ያለፉት ጊዜያት ከቤቶች ድራማም እንዲሁም ከማህበራዊ ሚዲያ ላይ ጠፍታ የነበረችው ገሊላ ልክ መጽሐፍ ቅዱስ ላይ በእርጅናዋ ወራት ልጅ ስታገኝ እንደተሸሸገችው ነውሬን በሰው ፊት ዝቅ ማለቴን እግዚአብሔር ለውጧል እንዳለችው ኤልሳቤጥ ገሊላም ከቤት የማትወጣ ስልክ ባለማንሳት እርግዝናዋን ተደብቃ ነበር ያሳለፈችው። ሰሞኑን ደመቅ ያለ የክርስትና ዝግጅት ያዘጋጁት ጥንዶቹ አርቲስት ገሊላ ርዕሶምና ዮናስ ሞባይል በሚል በንግድ ስሙ የሚታወቀው አቶ ዮናስ 11 ዓመት እግዚአብሔርን መጠበቅ ምን እንደሚመስል ከእንባ ጋር አሳይተውናል። በፕሮግራሙ የቀረ አርቲስት የሌለ እስኪመስል ድረስ በርካታ አርቲስቶች ታድመዋል። ልክ እንደ ገሊላ ከረጅም ጊዜ ጥበቃ በኋላ ልጅ ያገኘችው መቅደስ ጸጋይን ጨምሮ ሰራዊት ፍቅሬ፣ ታደለ ሮባ፣ ባዩሽ ከበደ፣ የቤቶቹ አሸናፊ ማህሌት፣ ሜላትና በርካታ የጥበብ ሰዎች የታደሙበት ክርስትና ነበረ። የፊልም ምርቃት የሚያስንቅ ነው ብንል ማጋነን አይሆንብንም። ገሊላ ታዳሚውን በእንባ ያራጨችበት በሷ የእንባ ዘለላዎች ውስጥ የተስፋ መቁረጥ ጊዜዎች እንደነበሩ ማየት ይቻላል። በገሊላ እንባ ውስጥ ማህፀነ ለምለም አይደለውም ብሎ ተስፋ የመቁረጥ ጊዜዎች ማሳለፏን መረዳት አይከብድም። በገሊላ እንባ ውስጥ አራስ ልጅ፣ የሚድህ ልጅ፣ አፉ የሚኮላተፍ ልጅ ሲያዩ እንባ ድንገት ያመለጠባቸው ጊዜያት እንደነበሩ ወለል ብለው ይታያሉ። በገሊላ እንባ ውስጥ መች ነው የምትወልዱት ከሚለው ጥያቄ ሽሽት የተጓዙትን ሩቅ መንገድ ማየት ይቻላል። የገሊላ እንባ ብዙ ነገር ይናገራል። የታዳሚው መንፈስም የሚለው አንዳች ነገር ነበረ። እንደ ማንኛውም ድግስ የምግብ የመጠጥና ከዛም በተረፈ የአስራሽ ምቹ ጊዜ ብቻ አልነበረም። የገሊላ ልጅ ክርስትና እሷ መድረኩ ላይ ሆና ስትናገር አምላክን በአንድነት የማመስገን ስሜት ነበረው። እልልታና ጭብጨባው ከተማ መሃል አንድ ትልቅ ሆቴል የተዘጋጀ ፕሮግራም ሳይሆን ለጥምቀት ታቦተ ሕጉን ለመሸኘት የወጣ ሕዝብ ያለው ስሜት የያዘ ታዳሚ ነበረ። በክርስትና፣ በሰርግ፣ በሐዘን ከጎናችን የምንጠራቸው የኛ የሆኑ ሰዎች ናቸውና ህመማችን፣ ድካማችን ስለሚያውቁ የደስታችን ቀን አብረውን ከመደሰት ባለፈ ወደ ኋላ በመጓዝ ያሳለፈችውን ከባድ ጊዜ በማሰብ ብዙዎቹ ፕሮግራሙን በእልልታ እያደመቁ ከእንባቸው ጋር ሲታገሉ ተስተውለዋል። ልጇን አቅፋ በደስታ ስታነባ አብረዋት እንባቸውን የታገሉ በደስታ ቀኗ ትናንት ያሳለፈችው ትዝ ብሏቸው አብረዋት የደስታ እንባ ያነቡ ብዙ ታዳሚያን ነበሩ። ፕሮግራሙ በልቧ ሰዎች ሳቅና በሷ እንባ እንዲሁም አብረዋት ባነቡ ሰዎች የተሞላ ነበረ። በፕሮግራሟ ላይ ገሊላ የመድረክ ቃላት አልተጠቀመችም። ስሜቷን ተቆጣጥራ መድረክ ላይ ንግግር አላደረገችም። ህመሟን ልጅ በመጠበቅ እንደደከመች ሴትና እግዚአብሔር እንደረዳት እንደተጎበኘች ሴት ነበረ። ንግግሯ ፍጹም ሰዋዊና በስሜት ማዕበል የታጀበ የሷ ስሜታዊነትም ቪዲዮውን ላይ የታዳሚ ሁሉ ስሜቷ የሚጋባ ነበረ። ንግግሯም የዘመናትን በይ ነው የታበሰው። ለኔ 2018 የምሕረት ጊዜ ነው። በኔ ህይወት ለተደረገው ነገር ሁሉ እግዚአብሔር ክብሩን ይውሰድ። እግዚአብሔር ትክክለኛውን ጊዜ ያውቃል። ሰው ሁሉ አይ የሷ ነገር ባለበት ጊዜ፣ እኔም በራሴ ተስፋ በቆረጥኩበት ጊዜ እግዚአብሔር በፍሬ ባረከኝ። ከኛ የሆነ ምንም የለም፣ ገንዘብ ልጅ አያመጣም እግዚአብሔር እንጂ ስትል አምላኳን እንባ እየተናነቃት አመስግናለች።
ታዳሚውም ስሜቷንና ለአምላኳ ያቀረበችውን ምስጋና ተጋርቷታል። ገሊላ ከአምላኳ በመቀጠል ምስጋናዋን ለባለቤቷ የለገሰች ሲሆን በአራስ ቤት ቆይታዋ ስለተንከባከባት በሰው ሀገር ደሟን ሳይጸየፍ በሷ አነጋገር ቆሻሻዬን ያጸዳህ ደሜን ይጠረክ ባለቤቴ አመሰግናለሁ ብለዋለች። ከፊቷ ላይ የሱ ደግነት፣ የሱ አብሮነት፣ የሱ አይዞሽ ባይነት ባይኖር በትዳር ረጅም ዓመት ልጅ ሳያገኙ ሳይሰበሩ መዝለቅ ከባድ እንደሆነ መረዳት አያዳግትም። ገሊላ ቀጥላ ያመሰገነችው ቤተሰቦቿን ነው። በእንባ እግዚአብሔርን ስለለመኑላት፣ ጸሎታቸው እንደረዳት፣ በከባድ ቀናቶቿም ቀና እንዳደረጋት፣ አንድም ቀን እየተከፋ ያዘነ ፊት ሳታሳዩኝ በየቤተ ክርስቲያኑ እንባያችሁን ስላፈሰሳችሁልኝ አመሰግናለሁ ስትልም ተደምጣለች። ታዳሚውን ስሜታዊ ያደረገው ገሊላ ለባሏ ቤተሰቦች የተናገረችው ያቀረበችው ምስጋና ነው። አንድም ቀን የልጅ ሚስት ልጅ አልወለደችም ብላችሁ ፊታችሁን ሳታጠቁሩ ከእንክብካቤያችሁ ሳታጎድሉ በፍቅር ታዩኝ ስለነበር አመሰግናለሁ ብላለች። እንደሚታወቀው ቤተሰብ በትዳር ውስጥ ጣልቃ ከሚገባባቸው ነገሮች አንዱ ጥንዶች ልጅ መውለድ ሳይችሉ ሲሆን ከዚህም የከፋው ደግሞ ሚስት መውለድ ሳትችል ስትቀር የባል ቤተሰቦች የሚፈጥሩት ጫና ቀላል አይደለም። በተለይ እናት የልጃቸውን ልጅ ማየት ከመፈለግ ትዳሩን እንዲፈታና ሌላ እንዲያገባ መጨቅጨቅ የተለመደና ለጆሮአችንም አዲስ የሆነ ታሪክ አይደለም። የገሊላ የባሏ ቤተሰቦች ግን ሸክሟን የሚያከብዱ ሳይሆን አጋዥ እንደነበሩ በምስጋና ገልጻለች። አርቲስቷ ልጇን በታቀፈችበት ወቅት ከአራስ ቤት ሰይፉ ፋንታውን አንድ ጥያቄ ሰንዝሮላት ነበር። ልክ እንዳንቺ ባለ ሁኔታ ውስጥ ላሉ ምን ትመክሪያለሽ ይላታል። ነገር ሲዘገይ ልብ ይደክማል። ነገር ሲዘገይ ተስፋ ያስቆርጣል። አንዳንድ ነገሮች መምጣታቸው ሲቆይ ሌላ አማራጭ አይን ያያል፣ ልብም ይሸፍታል። ግን እግዚአብሔር የታመነ ረዳት ነው። እኔን እያየ ሰው ይጽናና፣ ልባቸው ለደከመ እኔ ምስክር ልሆን። እኔ ፈጥኜ እንጂ እግዚአብሔር ዘግይቶ አልነበረም። እግዚአብሔርን ታመኑት፣ ጠብቁት ስትል ምላሿን ሰጥታለች። አንዳንድ ሙያዎች ከልምድ ጋር ሲሆኑ ይበልጥ ያባባሉና ገሊላም የእናትነት ጊዜዋ ራሷን በደንብ የምታይበት ደግሞም ቆም ብላ የህይወት እይታዋን እንድትመረምር የሚያደርጋት ስለ እምነት ኃይል ተስፋ ሳይጥሉ ነገን ስለመጠበቅ እንዲሁም ጥንዶች ከአምላክ የልጅ ስጦታ እስከሚሰጣቸው ትዳራቸውን እንዴት ከመፍረስ መታደግ እንደሚችሉ እርስ በርሳቸው አለውልሽ ሊባባሉ እንደሚችሉ ቤተሰብ ልጅ እየጠበቁ ላልሆነላቸው ልጆች ማድረግ ስላለባት ድጋፍ በፊልሞች በድራማዎቿ እንደምታሳየን ተስፋ አለን። የጥበብ ሰዎች ልባቸውን ለነካው የህይወት ክፍል የበራ እይታ አላቸውና ይህ የህይወት ጉዞዋ ለሌላው ብርሃን እንደሚሆን ተስፋ እናደርጋለን። ለገሊላና ለአድናቂዎቿ ሁሉ እንኳን ደስ አላችሁ እያልን ከኢትዮ ትሩዝ ለዛሬ ያሰናዳንላችሁን ፕሮግራም በዚሁ ቋጭን። አብራችሁን ስለነበራችሁ ከልብ እናመሰግናለን። እንግዲህ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበለልኝ። ቸር ቆዩልኝ።